ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ከብዙ ጊዜ በኋላ ቪዲዮ ሰርቼ አላቅም። ሰሞኑን አንዳንድ ጊዜ ላይቭ ላይ ነው የምገባው። ጠፍቼ ነበር ማለት ነው። ከኢድ ወደዚህ አንድ ቪዲዮ መሰለኝ የለቀኩት። እንግዲህ ሁላችሁንም ሰላም ብያለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ማለቴ እንዳለ ሆኖ ይህንን ቪዲዮ ስትከታተሉ እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ለብዙ እህቶች እንዲደርስ ደግሞ ሸር አድርጉልኝ ማለት ነው። እኔ ያው ታውቃላችሁ ብዛት የምሰራው በእህቶች ጉዳይ ነው። እንግዲህ በአረብ ሀገር እህቶቼ ጉዳይ ማለት ነው። እኔ ካወቅኩት ከተረዳሁት እንዲሁም ደግሞ በአረብ ቤት ስንሰራ ከእኔ ካለፍኩባቸው አንዳንድ ነገሮች እንዲሁም ጓደኞች ብቻ የሆነ ቦታ ላይ ብዙ ጊዜ ስትኖሩ የረጅም ጊዜ ስትኖሩ የምትወስዷቸው ልምዶች የምትማሩባቸው ትምህርቶች አሉና አዲስ ለሚመጡት ደግሞ ይህን ነገር ብንነግራቸው ምንም የሚጎዳን ነገር የለም። ሰምቶ የሚጠቀም የሚጠቀምበታል፣ ሰምቶ የማይጠቀምም ደግሞ አይጠቀምበትም ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ምን የምትመለከተ መሰላችሁ? ብዙ ጊዜ አረብ ሀገር ላይ ስንኖር አብዛኛውን በሚባል ደረጃ በተለይ ለኢድ ለአራፋ እንዲሁም ደግሞ ትምህርት ሲዘጋ ትምህርት በተዘጋባቸው በእረፍት ቀናቶች ውስጥ እጅግ በጣም ብዙ ቦታ አረቦች ይሄዳሉ። አረቦች ሲሄዱ ደግሞ እኛን ይዘውን ነው የሚሄዱት። በተለይ እቃማ ያላቸው ኩንትራቶች ከሆናችሁ ኩንትራት እህቶቼ ብዙ ጊዜ ሰዎቻችሁ ሲሳፈሩ ያው ከሀገር ውጭ ካልወጡ በስተቀር የትኛውም ቦታ ላይ ይዘዋችሁ ይንቀሳቀሳሉ ማለት ነው። ለምሳሌ እናንተ የምትኖሩት ሪያድ ከሆነ ከሪያድ ደማም ይመጣሉ፣ ከደማም ጅዳ ይሄዳሉ፣ ከጅዳ ሪያድ ማነው ሪያድ ተመልሶ ይሄዳሉ፣ እንዲሁም መዲና ይሄዳሉ። ብቻ የሳውድ ሀገሩ ሰፊ ስለሆነ ብዙ ቦታ ላይ ይዝናናሉ። ለነሱ ከደማም ጅዳ መሄድ ትልቅ ሀገር ወይም ደግሞ ትልቅ መዝናኛ ቦታ መሄድ ነው ማለት ነው። ምክንያቱም እነሱ በመኪና መሄዳቸው ራሱ ለነሱ በዛ በራሱ ለራሱ መዝናናት እንደሆነ አድርገው ነው የሚያስቡት። ከቤት መውጣታቸው ብቻ ለነሱ መዝናናት ነው። ከዚህ በብዛት ደግሞ የሚዝናኑባቸው ቦታዎች እስትራሃ ቦታዎች ወይም ደግሞ ይሄ መዝናኛ ቦታ ሳር ያለበት ውሃ ያለበት እና የተለያዩ ነገሮች ያሉበት ቦታ ላይ ነው እነሱ መዝናናት የሚያመቻቸው እና እዛ በሚዝናኑበት ሰዓት ግን ብዙ ጊዜ አብዛኞቻቸው ልጆቻቸውን ለሰራተኛ ሰጥተው ነው የሚሄዱት። ከስንት አንድ ናቸው እንደው ከመቶ አንድ ወይም ደግሞ ከ200 አንድ ቢገኙ ነው ልጆቻቸውን የመጫወቻ ቦታ አብረው የሚጫወቱት ማለት ነው። እና አንዳንድ እናቶች ናቸው ምናልባት ልጆቻቸውን የማያምኑት እንጂ ብዛት በሚባል ደረጃ 100% አብዛኛዎቹ ለልጆቻቸውን ለሰራተኛ ሰጥተው ነው የሚሄዱት በሚዝናኑበት ሰዓት ማለት ነው። በዛ በሚዝናኑበት ሰዓት ደግሞ ብዙ ነገሮች ይገጥማሉ። ለምሳሌ እዛ ሀገር ሁሉም ነገር ከካህረባ ጋር ወይም ደግሞ ከማብራት ጋር የተያያዘ ነው። መስባህ ቦታ ብትሄዱ ይሄም ውሃው ከማብራት ጋር የተያያዘ ነገር አለው ማለት ነው። ስለዚህ ዙሪያው ማብራት የተቀበረበት ነው። እንዲሁም ደግሞ የልጆች ውሃ ወይም ደግሞ የልጆች መዋኛ ስለሆነ የትልቆች መዋኛ ስለሆነ ብለን ችላ የምንላቸው ነገሮች አሉ። እዛ ውሃ ገንዳው ላይ ደግሞ የሚሰቀሉ ብዙ የልጅ የህፃናት መጫወቻዎች አሉ። ለምሳሌ ከመጫወቻው ላይ መሸራተቻ ተበጅቶለት ከዛ ከመሸራተቻው ላይ ተንሸራተው ውሃው ውስጥ ባህር ውስጥ ዝፍቅ የሚሉበት መጫወቻ ቦታ አለ ማለት ነው። ብዙዎቻችን ስለምናውቀው ብዙም ማስረዳት አይጠበቅብኝም። እና ምንድነው መሰላችሁ የተፈጠረው አሁን የአሁኑ ኢድ ብዙ ቦታ የብዙ ልጆች የብዙ ሰዎች ህይወት ጠፍተዋል ማለት ነው። የአረቦች ልጆች በጣም ብዙዎች ከአንድ ቤት እንኳ 3 ሰው ህይወቱ ያለፈበት ጊዜ ነው የአሁኑ ኢድ። ይሄም ደግሞ የሆነው ምንድን ነው እንዳልኳችሁ ለኢድ ለመዝናናት መስባህ ቦታ ወይም ደግሞ እስትራሃ ቦታ ሄደው መዝናኛ ሀደቃ ቦታ ሄደው በሚጫወቱበት ሰዓት አክስታቸው 2 የወንድሟቿን ልጆች የ13 እና የ14 ዓመት ልጅ ይዛ ዋና ውስጥ ትገባለች ማለት ነው። ዋናው እንግዲህ እንደ ሀገራችን ወንዝ አይደለም እንዳልኳችሁ። እዛ ሀገር ሁሉም ቦታ እንደሚታወቀው ዋና ሁሉም ቦታ ገደብ እንትን ግድብ ነው። ያ ግድብ ደግሞ ማብራት አለው እና ሴትየዋ እንግዲህ ውሃው ከብዷት ወይም ደግሞ ከውሃው መውጣት አቅቷት አይደለም፣ ግን ማብራቱ የተላጠ ስለነበረ
ውሃ መዋኛ ገንዳው ጋር የነበረው ማብራት የተላጠ ነበር እና ልትወጣ ስትል እዛው ላይ ነው። እንግዲህ አስቡት ማብራትና ውሃ ሲገናኝ ምን ያህል ፓወር እንዳለው ማለት ነው። እና ያው እንግዲህ ሌላም ሰው ሊያወጣቸው ቢሞክር አልተቻለም። ሲጠበቁ ስላልመጡ ሄደው ሲያዋቸው ውሃ ውስጥ ነው ገብተው እዛው ህይወታቸው ያለፈው ማለት ነው። እንዲሁም ሌላ ቦታ እንደዚሁ አንዲት እህታችን የሌላ ሀገር ዜጋ ናት፣ ኢትዮጵያዊ አይደለችም። ግን ለፍታ አደር ናት። ለፍታ ጥራ ቤተሰቦቿ ልጆች ሊኖሯት ይችላሉ። ብዙ ነገር ልታስተዳድር የመጣች ናት። እንግዲህ ያች እህታችን እንደዚሁ መጫወቻ ቦታ ይዛ በምትጫወትበት ሰዓት እንደ አጋጣሚ የአገሮቿን ልጆች ወይም ደግሞ ዜጎቿን ስታገኝ ልጁን እንዲጫወት ትለቀውና ከዜጎቿ ጋር ቁጭ ብላ ትጫወታለች። በምትጫወትበት ሰዓት ግን ምንድን ነበር የሆነው? ልጁ ይሄድና ወንበር ላይ እየተጫወተ እያለ ወንበሩ ላይ ይቆምና ከወንበሩ ወደ ኋላ እንደዚህ ሲገለበጥ ከኋላ በኩል ይሄንን ጭንቅላቱን የተቀበለው ከታች ሲሚንቶ ነበር ማለት ነው። እና ልጁ ለተወሰነ ደቂቃ ትንፋሽ ነበረው። በኋላ ግን ጸጥ ነው ያለባት ማለት ነው። እና ልጅቷ አላየችውም። እሷ ከልጆቹ ጋር ጨዋታ ይዛለች፣ ከሀገሮቿ ልጆች ጋር ጨዋታ ይዛለች። ልጁ ወንበር ላይ ወጥቶ እየተጫወተ በነበረበት ሰዓት ሳያስበው ወደኋላ ተገልብጦበት ነው ወንበሩ። ይሄ ነጭ ወንበር ብዙ ጊዜ እኛ ሀገር እንደውም ምግብ ቤት ላይ እንጠቀመዋለን። ነጭ ወንበር መደገፊያ፣ ኩሽናም በአብዛኛው ቤት በኩሽና ውስጥ ያለው ወንበር እሱ ነው። እኛም ቤት እዚህ በጥቁር ወንበር አለ። ያንን ወንበር ላይ ቆሞ እየተጫወተ በነበረበት ሰዓት እንግዲህ ተገልብጦ ወደኋላ ወድቆበት ነው። ሲወድቅበት እንግዲህ አስቡት ህፃን ልጅ ነው። በዛ ላይ ከታች ሰራሚክ ወምንትን ነው የተቀበለው፣ ሲሚንቶን የተቀበለው። የመታውም ደግሞ በዚህ ጋር ስለነበረ ለተወሰነ ጊዜ ነፍሱ ነበረች። ከዛ በኋላ ግን ህይወቱ አልፎባታል ማለት ነው። ይሄ የሆነው እንግዲህ እሷ ልጁን አላየችውም። ልጁ ወድቆ ቆይቷል። ልጆቹ እየተንጫጩ በነበረበት ሰዓት፣ ልጆቹ ተሰብስበው በሚንጫጩበት ሰዓት ጨዋታ ነው እንጂ የመሰላቸው ብዙም ትኩረት አልሰጡትም ነበረ። በኋላ ግን መተው ልጆች፣ የአረቦቹ ልጆች፣ ከዛ ሲወድቅ የነበሩ ልጆች ህፃናቶች መተው ይዘዋት ሄደው ስታየው ልጁ በህይወት የለም። እሷም ደንግጣ እዛው ደርቃ ዝም ነው ያለችው። በኋላ ቤተሰብ ሴኩሪቲ የሚባል ወይም ደግሞ እንትን የሚል ስላለ ተደወለላቸው። ቤተሰብ መጡ። ሲመጡ ልጅቷ ምንም አትናገርም፣ አትጋገርም። አብረዋት የነበሩትም እንግዲህ በድንጋጤ ልጆቻቸውን ፈልገው እጃቸውን ይዘው ነው የቆሙት። በዛ ላይ እዛው የነበሩ ልጆች አብሯት ከሷ ጋር የነበሩ ልጆች ደንግጠዋል። እዛ ሀገር እንግዲህ አስቡ እንኳን ልጃቸው እናንተ እጅ ላይ ህይወቱ አልፎ ቀርቶ ሲወድቅ እንኳን ምን ያህል መከራ እንደሚያበሉ ሁላችንም እናውቀዋለን። እና ልጅቷ ስትጠየቅ ምንም የተናገረችው ነገር የለም። ምክንያቱም ሲወድቅ አላየችው። ሲወድቅ ስላላየችው ያው እንግዲህ ካሜራ ይከፈት ነው የተባለው። ካሜራ ሲከፈት እነሱ እዛ ተሰብስበው እየተጫወቱ ነው የሚያሳየው ካሜራው። ልጁ እዛ ሄዶ ከወንበር ላይ ወድቆ ህይወቱ እንዳለፈ ነው የሚያሳየው ካሜራው። እና በሰዓቱ እዛ ልጅ አላቸው። እሷ ብቻ ሳትሆን እሷ እንግዲህ ፍርዱን እንደሚፈረድባት አላውቅም፣ ግን በሰዓቱ ላይ እዛ ሲጫወቱ የነበሩት ልጆች ይሄ የሌላ ሀገር ዜጎች ናቸው። እነዛ ልጆች ልጅ ይዘው ነው የመጡት። ያ ሴኩሪቲ ሲከፈት እንግዲህ አስቡት፣ እዛ መጫወቻ ቦታ የህፃን ልጅ ህይወት አለፈ ሲባል ሁሉም ልጅ ያለው ሁሉ ወደዛ ነው የሚሮጠው። ወደዛ በሚሮጥ ሰዓት እንግዲህ ካሜራ እነሱ እንኳን ትንሽ ነገር እንኳን የሰው ህይወት አልፎ አይተው ቀርቶ ማካበድ ይወዳሉ። እዛው ካሜራው ሲከፈት ሁሉም ነበረ እና እነሱ ሰራተኞቹ በአንድ ተሰብስበው እየተጫወቱ የሚያሳየው ነው ካሜራው። እንዲሁም ደግሞ ልጆቹ ለብቻቸው እየተጫወቱ እንዲሆን የሚያሳየው እና ሁሉም እዛ ጋር ልጅ ይዘው ወጥተው የነበሩት አሰሪዎቻቸው መጥተው ስለነበረ ሴት ያላቸው ሴት ወይም ደግሞ እናት ብቻ ወይ እናት ወይ አባት መጥተው ነበር እዛ ቦታ ላይ። ስለዚህ ምንድን ነበር የተደረገው? የእነዚህኞቹ ልጆች አሰሪዎችም ልጆቹ ላይ በጣም ጫና ነበር ያሳደሩባቸው። እኛ ልጅ ትይዛላችሁ ብለን ስንለቃችሁ እናንተ ሰብስባችሁ የራሳችሁን ወሬ ታወራላችሁ በሚል እጅግ በጣም አንገላተዋቸዋል። እንዲሁም ደግሞ ልጅቷን እንግዲህ ምን እንደሚያደርጓት አይታወቅም። ይህንን የምትነግረኝ እንግዲህ አንዲት ልጅ ናት። ኮንትራት ነው የምትሰራና እንደ አጋጣሚ እንግዲህ እኔም ኮንትራት ቦታ ላይ እንደዚህ ገጥሞኛል። ያኔ የሆነ የራሳችሁን ሀገር ዜጋ ስታገኙ ሳፍ የምትሉት ነገር አለ፣ ጉጉት ብላችሁ የምትሄዱት ነገር አለ።
እዚህም አሁን የኮምፓውንድ ሰራ ነበር። እዚህ ኮምፓውንድ የምሰራበት ቦታ ላይ እኔም እንደዚህ ገጥሞኛል። በነገራችን ላይ ብዙ ሀበሾች ነበርን የነበርነው እና ሰብስበን ቡና እንጠጣለን። ቡና በምንጠጣበት ሰዓት አንድ ልጅ ትንሽ አእምሮውን ነካ የሚያደርገው ልጅ አለ። ያው ስም መጥራት ስለማልፈልግ ነው። ያ ልጅ እንግዲህ እኛ ሰብስበን እየጠጣን እያለን ግን እያየኋቸው ነው እያየሁት ነበር እና እንደዚህ ሲገፈትረው ወደኋላ ነው የወደቀው። እኔ የሚይዘው የነበረው ልጅ ማለት ነው። ወደኋላ ሲወድቅ ግን ለተወሰነ ጊዜ መተንፈስ አይችልም ነበረ። ያው ብዙ ስላልመታው የመታውን ቦታ አጉል ቦታ ስላልነበረ ያው ፈጣሪ ተረፊ ሲለኝ ልጁንም ህይወቱ ይርዘም ሲል እኔም ልጅሽ ጋር ተገናኘ ሲለኝ የዛን ሰዓት የደነገጥኩት ድንጋጤ መቼም ደንግጬው አላውቅም። እና እኔ እዚህ ሀገር ላይ በጣም ብዙ ነገሮችን አሳልፌያለሁ። በጣም ብዙ ነገሮች የሚያስደነግጡ፣ የሚያስለቅሱ፣ የሚያሳዝኑ በጣም ብዙ ነገሮችን አሳልፌያለሁኝ እና እንደዛ ቀን ግን ያስደነገጠኝም እንደዛ ቀን ልጅ መንካት የፈራሁበትም ቀን አልነበረም። እና ልጁን ሲገፈትረው እንግዲህ ወደ ኋላ ነው እንደዚህ የጣለው። ሲወድቅ ግን የወደቀው በእንደዚህ በኩል ነበረ። በትክክለኛ በኋላው በደንደሱ በኩል አልመታውም ነበረ። ለተወሰነ ጊዜ ዝም አለ። ውሃ ደፋንበት፣ ምናልንበት። በኋላ ልጁ ነቃ። ከነቃ በኋላ ግን ለብዙ ጊዜ አብጦ ነበረ እና መሆኑ ስትለኝ ወድቆ ነው አልኳት። እኔ ወድቆ ነው አልኳት። ልጆች ጋር ሲጫወት ገፍትረውት ወድቆ ነው አልኳት። ልጅ ያው ሴትየዋ ብዙም የዚህ ሳውዲያዊ አልነበረችም። ብዙም እንትን አላለችም። በቃ እንደዚህ አጣብቂው ምናምን አለችኝ። እኔም እሺ አልኩኝ። ከዛ ወዲህ ልጁን ለቅቄ ጭራሽ በፍጹም እነሱ ጋር እንኳ ስሆን በቃ አይኔን ከልጁ አላነሳም ነበር። ለተወሰነ ጊዜ እዛ ቤት ተቀምጬ ነበር። እንደዛ ከሆነ በኋላ ለማንኛውም ምን ልላችሁ መሰላችሁ፣ እንደዚህ አይነት ነገሮች ላይ ስንሄድ፣ እንደዚህ አይነት ቦታዎች ላይ ስንሄድ፣ በተለይ ጠለብ ስትሆኑ የሀገራችሁ ልጆች ይናፍቋችኋል። የሀገራችሁ ወሬ ይናፍቃችኋል። ሀበሻ ስናገኝ እንደ ጉር ነው ሰፍ ብለን የምንቀመጠው ወይም ደግሞ ማውራት የምንፈልገው። እንደዚህ አይነት ቦታዎች ላይ ደግሞ ትኩረታችን እኛ ወሬና ሰው ሳይሆን መሆን ያለበት ትኩረታችን ሙሉ በሙሉ በሚባል ደረጃ የያዝናቸው ልጆች ጋር መሆን አለበት እና እንደዚህ አይነት ነገር አጋጣሚ ስላለ መጫወቻ ቦታ ይዛችሁ ሄዳችሁ ስትጫወቱ፣ ልጆቹን ስታጫወቱ እናንተ ጥንቃቄ ማድረግ አለባችሁ ለማለት ፈልጌ ነው። እንግዲህ እንደዚህ አይነት ፈተና ውስጥ ፈጣሪ ይጠብቃችሁ፣ ይጠብቀን። ከእንደዚህ አይነት ፈተና ፈጣሪ አያስገባችሁ። ሰው ሀገር ላይ እንደዚህ አይነት ፈተና መግጠም ትንሽ ይከብዳል፣ ከባድ ነው እና ራሳችሁን ጠብቁ። ጠባቂው ፈጣሪ ነው። ከፈጣሪ በታች ግን እናንተም ራሳችሁን መጠበቅ ስላለባችሁ ይህን ነገር ላስታውሳችሁ ብዬ ነው የመጣሁት። መጫወቻ ቦታ ልጆችን ይዛችሁ ሄዳችሁ ስትጫወቱ የራሳችሁን ዜጋ ስታገኙ ልጆቹን ወደዛ ችላ ብላችኋቸው ዜጎቻችሁ ጋር ያላችሁን ትኩረት ቀነስ አድርጋችሁ ልጆቻችሁ ጋር መሆን አለበት። ምክንያቱም እነዛ እህቶቻችሁን ለምን ታወራላችሁ፣ ለእነሱ ጋር ትገናኛላችሁ ሳይሆን እነሱ እንጀራ አይሆኗችሁም። እንጀራ የሚሆናችሁ ልጆቻችሁ ናቸው። የምትጠብቋቸው የሚያሰሩዎቻችሁ ልጆች ናቸው የእናንተ እንጀራ እና የዛ ጋር የሆነ ነገር ቢፈጠር እነዚ ልጆች ከእናንተ ጎን አይቆሙም፣ ወይም ደግሞ እናንተ የምትቀበሉትን ዋጋ እነሱ አይቀበሉም። ስለዚህ ጥንቃቄ ማድረግ አለባችሁ ለማለት ነው ዛሬ የመጣሁት። እወዳችኋለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ጦርነትን በቃ ይበለን። ወጥቶ ከመቅረት ፈጣሪ ይጠብቀን። ለሀገራችን በሰላም ያብቃን። እንደዚህ አይነት ክፉ አጋጣሚዎችን ፈጣሪ የያዝልን። ከክፉ አጋጣሚዎች ሁሉ ፈጣሪ ይጠብቀን። መጥፎ አጋጣሚዎችን ፈጣሪ አያጋጥመን። በሰላም እንደወጣን በሰላም ለሀገራችን ያብቃን። በሰው ሀገር ላይ መቅረትን ፈጣሪ ይጠብቀን። እንግዲህ ሁልጊዜም እንደምላችሁ ፈጣሪ አምላክ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ፣ ይጠብቀን። በሰላም ለሀገራችን ያብቃን። ሀገራችንን ሰላሟን ብዝት አድርጎ ፍቅሯን መልሶ እኛንም ከያለንበት የስደት ሀገር ላይ በቃችሁ ብሎ በሰላም ለሀገራችን የምንመለስ ያድርገን። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። የውብሸት ሸጋ እናት ፖዚቲቭ ነበርኩኝ። ፖዚቲቭንም ውቤቲቭንም ሰብስክራይብ እና ላይክ ሼር እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። አሁንም አበረታታችሁን ቀጥሉ። ወዳችኋለሁ። ፈጣሪ ሀገራችን ይጠብቅ፣ ህዝባችን ይጠብቅልን። የታመመውም፣ የተራበው፣ የተጠማው፣ የተከዘው፣ ያለቀሰው፣ ያዘነው ሁሉ ስቆ የምናይበትን ቀን ቅርብ ያድርግልን። እወዳችኋለሁ።
መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ